እኔ የገረመኝ አመሰግናለሁ በሰላም ገብቻለሁ ብላ ካንገሯ እንደዚህ ጥቁር ብላ እንደዚህ ትክዝ ብላለች ማለት ነው። ከቶ ምን ይሻለናል የሀገሬ ልጆች? በእርግጥ አይከብድም አላችሁም ይከብዳል። ምክንያቱም ስንት ነገር ነው የምንወጥረው መስላችሁ። ይሄን አድርጌ ይሄን ሰርቸው ለወንድሜ እንዲህ አድርጌ ለእናቴ ለአባቴ የማንለው ነገር የለም። ለራሴ ይሄን አድርጌ 1 አመት ብሰራ ይሄን ያክል ብር ይኖረኛል፣ 2 አመት ብሰራ 1 ወር ምናምን ብቻ ምኑ የማይባላልና እንደዛ እያልን እየተተከተክን ባለንበት ሰዓት ያላሰባችሁት ዱብዳ ሲደርስባችሁ አስደነግጥም አስተግዝም አላችሁ። መቼም ያስተግዛል ማለት ነው የሀገሬ ልጆች። እና ባካችሁ የሀገሬ ልጆች ባካችሁ እንደዚህ ያለ ነገር አታድርጉ ማለት ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙን ሸቃሊት ነኝ። እሺ የዛኛው ቻናል ቤተሰቦች በዚህ ሰብስክራይብ አድርጉኝ ማለት ነው። በዚህ ነው ቪዲዮ የምሰራ ካሁን በኋላና በዚህ ሰብስክራይብ አድርጉኝ። በዚያ 72 ሺህ ነው 73 ሺህ ነው ያላችሁ 72 ሺህ መሰለኝ ሰብስክራይብ አላችሁኝ አይደለ? በዚህ ነው ካሁን በኋላ ቪዲዮ የምሰራና ሰብስክራይብ አስደርጉኝ፣ ሸር አድርጉልኝ ለወዳጆች ማለት ነው የሀገሬ ልጆች። እንግዲህ ውድ ቤተሰቦች ወላሂ እውነት ለመናገር ልጅቷ በጣም ነው ያሳዘነችኝ የኔ ምስኪነት። ምክንያቱም እኔ በሷ ቦታ ብሆን ብዬ ሳስበው ስንት ነገር እያወጣው እያወረድኩ እያለ ባለውበት ሰዓት ያላ ተነሽ ብትለኝ ሳልዘጋጅ ምን እንደሚሰማኝ ጠንቅቄ አውቃለሁ ማለት ነው። እና እሱ ምንድነው መሰላችሁ የሀገሬ ልጆች፣ የዛሬ ቪዲዮ ለጥንቃቄም ከጠቀማችሁ ብዬ ላካፍላችሁ ብዬ ነው። ይችታችን እንግዲህ ሳልዘጋጅ ሳላስበው መዳሜ ተነሽ ብላ አሳፈረችኝ ብላ መጀመሪያ ቪዲዮ ሰርታ ነበር ማለት ነው። ከዛ ደግሞ ከሀገሬ ገብቻለሁ ብላ እንግዲህ ክፍት ብላ ትክዝ ብላ ከሆነ ካሮዬ ግድግዳ ስር ተቀምጣ አሁንም ደግሞ ቪዲዮ ሰርታ አመሰግናለሁ የሀገሬ ልጆች በሰላም ገብቻለሁ ብላ ይች ነው ማለት ነው። ገባችሁ? እናማ ገብቼ ቤቷን ፈተሽ ፈተሽ እያደረግኩኝ ነበር ማለት ነው። ብዙዎቻችን እኛ ስንዘል እኛ ስንሰራ አሰሪዎቻችን የሚሆን የሚከታተሉን የማይመስለን ብዙ ልጆች አለን ማለት ነው። በተለይ ቲክቶክ ላይ ማለት ነው። ቲክቶክ ላይ እና ስናፕቻት እና ኢንስታግራም ላይ መቼም አታመልጡም። እውነቴን ነው የምላችሁ። ለምን ብትሉ እነሱ ሙያቸው ከዚያ ስለሆነ ማለት ነው። ስለዚህ ቢያንስ ባካችሁም በቪዲዮ የምትወጡ እህቶቼ የምትሰሩትን ስራ ለይታችሁ ወቁ ማለት ነው የምፈልገው። ገባችሁ? አሁን እህታችን ያስፈልጋል አንዳንድ እውነት ለመናገር ምክንያቱም ቀን ሙሉ ተኮቸኩናችሁ ነው የምትውሉ። ግን ደግሞ ግዴታ በቪዲዮ ወጣችሁ መዝለል አይጠበቅባችሁም እና ስራችሁ ከሚበላሽባችሁ የሰው ቤት ነው የሰው ሀገር ነውና ስልካችሁን ይዛችሁ የሚዘሉትን እያያችሁ ፈታ ብትሉ ይሻላችኋል እንጂ እናንተ ሞታችሁ ስትዘሉ እንደዚህ ስራችሁ እንዳይበላሽባችሁ ማለት ነው። እሱ ምንድነው መሰላችሁ አሁን እቺ ልጅ ሳልዘጋጅ ነው ያለች። ገባችሁ? እነሱ ግን ከመሬት ተነስተው ምንም አይነት ጥፋት ሳያገኙብን ይሄን ነገር አያደርጉም። እውነቴን ነው የምላችሁና ይችታችን ቲክቶክ ላይ ቪዲዮ ትሰራለች ማለት ነው። ለምሳሌ ታችሁት ከሆነ ሌላውን ሁሉ ተውትና ከአልጋ ላይ ተሰቅላ እየዘለለች የሰራችውን ቪዲዮ አይቻለሁ ማለት ነው። ለኛ ማለት እንደ መዝናኛ ወይንም ቀለል አድርገን ልናየው እንችላለን። ግን ከነሱ እጅ ሲደርስ ከባድ ነው የሀገሬ ልጆች። እኔ ማንኪያ ራሱ እንድትቀረጽብኝ አልፈልግም የምትል መዳምን ያውቃለሁ። የመዳሜ ታላቅ እህቷ ማንኬ ብላለች። እንኳን ቤቴ እንኳን አልጋዬ በተለይ ወላሂ ላዚም ከመዳማችሁ መኝታ ክፍል እየገባችሁ ቪዲዮ የምትሰሩ ከመዳሞቻችሁ ልጆች ጋር እየወጣችሁ ቪዲዮ የምትሰሩ እህቶች ብታርፉ ይሻላችኋል ማለት ነው። ማሳፈር ብቻም ሳይሆን ከሰው ራሱ ሊያሳስሯችሁ ሁሉ ይችላሉ ማለት ነው። እንደዚህ ተሳፍሮ ሀገር በሰላም መግባት ምናምን ትልቅ ነገር ነው። ያው ለጊዜው ስሜታችሁ ይጎዳል፣ ግን ደግሞ አይዟችሁ ጀሀነም አይደለም ምን ሄዶ ሀገራችን ነው። ነገም ሌላ ቀን ነው። ለወደፊቱ ትምህርት ይሆነናል። ተመልሰን መተን መስራት እንችላለን ማለት ነው። እሺ ሳይሆን መጠንቀቅ እንጂ ከሆነ በኋላ ግን ይሄን ያክል መቆዘም ይሄን ያክል መከፋት እንዴ! ስንቶቹ እንደወጡ እኮ ይቀርባሉ። በሰላም እኮ ሀገር መግባት እኮ በራሱ ትልቅ ነገር ነው። ምንም እንኳን ወደ የሀገራችን ጉዳይ ኑብኝ የሚል ነገር ባይሆንም ግን ደግሞ ሀገር ነው የሀገሬ ልጆች እና ይሄ ነገር እንዳይደርስባችሁ በተለይ አዲስ የመጣችሁ ቲክቶክ የምትሰሩ ቶቼ ስነ ስርዓት አድርጋችሁ ስሩ። እኔ ቲክቶክ አትስሩ አላችሁም፣ ግን ስነ ስርዓት ሶሻል ሚዲያ ላይ የሚለቀቅና የማይለቀቅ ቪዲዮ ለይታችሁ ወቁ። በተለይ እንዳልኳችሁ በቪዲዮ የምትወጡ እህቶች ማለት ነው። በቪዲዮ የምትወጣውን አንዳንድ ልጆች አይታችኋቸው ከሆነ የመዝለል ሱስ ያለባቸው ምን ያደርጋሉ መሰላችሁ? ብርድ ልብስ ይለብሳሉ፣ ከታች እስከ ላይ የሆነ ካልሲ ይለብሳሉ። ከዛ ደግሞ ፊታቸውን ከማማ ምናምን ይለብሳሉ፣ እንደፈለጉ ይዘላሉ ማለት ነው። አሁን እነሱ ቢዘሉ ምን ችግር አለው? ምክንያቱም ያቸው ሄደም ለራሳቸው ደስታ የሚሰጣቸው ከሆነ። ግን ብዙዎቻችሁ ከሰው ቤት ተቀምጣችሁ እሰይ መዳም ተሳፈረችልኝ ብላችሁ መዳም መኝታ ክፍል ውስጥ ገብታችሁ ለዚያውም ካልጋ ላይ እንደዚያ ጡብርቅ ማለት ምንድነው ትርጉም? እስኪ ንገሩኝ።
መዳም አታየኝም ብላችሁ መኪና ሰው ላይ ተቀምጣችሁ መኪና ሰውን የምትጎትቱ ልክ እንደ ሞተር ማለት ነው። ብዙ ቪዲዮ እኮ እናያለን አንዳንዴ ማለት ነው። ሀገር ልጆች በእነሱ ብቻ መፍረድም የለብንም። መዳም የተቀየረብችብኝ ሰዎቹ ተቀየሩብኝ እንላለን። ገብታችኋል? ለምን ተቀየሩብን ብለን አንዳንዴ የራሳችንን መፈተሽ ጥሩ ነገር ነው ማለት ነው። እና በዚህ ችታችን ላይ የደረሰው በእናንተ ላይም እንዳይደርስ ጥንቃቄ አድርጉ። ገባችሁ? ወላሂ እኔ ከምር ነው የምላችሁና በጣም አሳዘነችኝ። ያላደለ ልክ ሌላ በደር የደረሰባት ያክል ነው ፊቷን የዘፈዘፈችው ኢትዮጵያ ከገባች በኋላ እና ግን አይዞሽ የኔ ወድሽ መምጣት ከፈለግሽ እናመጣሻለን፣ ችግር የለውም። ተረጋጊ፣ ትንሽ ወደ ራስሽ ተመለሽ እና ደግሞ ለእንጀራ ብሏል ሞገስ፣ ደግሞ ለስደት ማለት ነው። ስደትን የታጫዋለሽ እና እንኳን ምንድን ነው የሚባለው ብሎክ ምናምን ካላረገችሽ ችግር የለም፣ ወደ ነበርሽበት ሀገር መመለስ ትችያለሽ። እሷም ደግሞ ብሎክ ካረገችሽ ችግር የለውም፣ እድሜ ለወላድ ማለት ነው። ዱባይ ብትቦለኪ ሳውዲ ተጃለሽ፣ ሳውዲ ብትቦለኪ ኳይት ተጃለሽ፣ ኳታር ተጃለሽ፣ ባህሬን ተጃለሽ ማለት ነው፣ ደግሞ ለአረብ ሀገር እና አይዞሽ አይክፋሽ፣ ግን ሳይሆን ጥንቃቄ እናድርግ ነው የምላችሁና ይሄን ለማለት ነው የመጣሁት። የሀገሬ ልጆች አይደለም እንደዚህ ክፍላቸው ውስጥ ገብተን ስንዘል ያልሆነ ነገር ስንቀርጽ አይቶ ይቅርና ወላሂ ነው የምላችሁ። አንዲት የኔ ያጎቴ ልጅ ማለት ነው ዩቱብ ትሰራ ነበር እና የምትሰራው ዩቱብ ደግሞ ምንድን ነው መሰላችሁ? የምትሰራው ምግብ ነበር። ገባችሁ? ምግብ ስትሰራ እየቀረጸች ኤዲት እያደረገች እሱን ነበር ፖስት የምታደርገው ማለት ነው። ከዛ ልጅቷ መሻላ በዲኗ በጣም ጠንካራ ነች እና ከዛ በፊት ለመዳሙ አልነገረቻትም ነበር እና ቅፍፍ እያለኝ ነው ፖስት የማደርገው ወይም ቪዲዮን የምጭነው ትል ነበር ማለት ነው። ከዛ በኋላ ለመዳማ ጠየቀቻት። ማማ እኔ ቲክቶክ እና ዩቱብ እሰራለሁ እና የምሰራው ደግሞ እኔ በቪዲዮ አልወጣም። ምግብ ስሰራ እየቀረጽኩኝ ፖስት ባደርግ ችግር አለው ወይ ብትላት፣ ማጥባሄ እንዲፖስት እንዲቀረጽብኝ አልፈልግም፣ ልጆቼ የሚበሉት ምግብም እንዲቀረጽብኝ አልፈልግም ብላ ቲክቶኳንም ፌስቡክ እንትን ዩቲዩብዋንም አስጠፍታታለች ማለት ነው። የሀገሬ ልጆች ያቺ ልጅ አሁን ስንት አመት ሊሆናል ነው ሶሻል ሚዲያ ላይ ርቃ ነው ያለችው። በቃ አንዳንዴ ትገባለች፣ ያው ፌስቡክም ቲክቶክም ዩቲዩብም ታያለች እንጂ እሷ አሰራ ምንም አይነት ቪዲዮ ፖስት አታደርግም። ገባችሁ? እሷ ሳትነግራት ብትሰራ እኮ ትችል ነበር። ምክንያቱም ልጅቷ በቪዲዮ ስለማትወጣ ላታየት ትችላለች። ግን እሷ አላህን ስለፈራች እስኪ መጀመሪያ ላስፈቅዳት መቼም አትከለክለኝም ብላ ነበር የጠየቀቻት። እሷ ግን የዋዛ አይደለችም እና ምግባችንም ሆነ ማጥባሁ እንዲቀርጥ አልፈልግም እና አቁሚ ብላን ያስጠፋቻት ማለት ነው። ስለዚህ እስከዚህ ድረስ ነው። አይደለም መኝታ ክፍላቸው አይደለም ልጆቻቸው ይቀርና እና ስለዚህ አንገታችሁን ደፍታችሁ ስሩ። ጥሩ አይደለም። መዝለልም ካለባችሁ መኝታ ክፍላችሁ ራሳችሁ ሆናችሁ ዝለሉ እንጂ ገና እሷ ስለሌለች ብላችሁ ከሰው መኝታ ክፍል ለዚያውም አልጋ ላይ ወጥታችሁ ጡብርቅ የምትሉቶች በሰላም ሁሉ ላትሳፈሩ ትችላላችሁ። ሌላ ጦስ ሊከቷችሁ ይችላሉ እና ይሄን አታድርጉ ማለት ነው የሚፈልገው። እና እህታችን አይዞሽ ብሏል። ሌላ ምን ይባላል? ያጋጥማል። ወላሂ አይዞሽ። እሺ እንዴ ሰው ይሞታል አይደለም ሀገር መሳፈር ይቀርና ሱብሃንአላህ። ግን እስከ መቼ ነው በሰው ሀገር የምንኖረው? ሀገሬ ልጆች ሰው ሀገሩ ስለገባ እንደዚህ ፊቱን ያጠቁራል። ሰው ሀገሩ ስለገባ እንደዚህ ይከፋዋል። ግን እኮ ሀገራችን ሰላም ቢሆን እኮ አይከፋንም ነበር። ወላሂ ሀታ ድሀ ብንሆን ሰላም ከሆነ ችግር የለም ተዛውረን ወዲህ ብለን ራሱ ማደር እንችል ነበር። ዛሬ እንኳን ለኛ ወደ ሀገር ልንመለስ ሀገር ውስጥ ያለው ሰው እኮ መሮታል፣ መሄጃቷል። ወላሂ ሰላም እጦት ማለት ነው። እና አርፋችሁ ስሩ ለማለት ነው። ሰላሙን